የፍጥረታት ሁሉ ዘውድና አክሊል አድርጎ ነው እግዚአብሔር የሰውን ልጅ የፈጠረው። ከፈጠረው ፍጥረት ሁሉ እንደ ሰው ልጅ ያከበረው እንደ ሰው ልጅ የሚወደው ማንም የለውም እግዚአብሔር። ከምንም በበላይ ክብር የሰጠው ከምንም በበላይ መወደድን የሰጠው ስልጣንን የሰጠው ገዥነትን የሰጠው የሰው ልጅ ነው። ኃያላን የሆኑ ግሩማን የሆኑ መላእክትን ሲፈጥር አርአያውን አልሰጣቸውም፣ መልኩን አልሰጣቸውም። ልዩ ልዩ የሆኑ ፍጥረታት አሉ። እነዚያ ሁሉ የእሱን አርአያ የእሱን አምሳል የያዙ አይደሉም። አርአያውን የያዙ አምሳሉን የያዘ የሰው ልጅ ነው። የዚህ ሁሉም ደግሞ የበላይ ያደረገው ሰውን ነው። ይህ እንደዚህ ያደረገው የሰው ልጅ ሲበድል ደግሞ በዛ በበደሉ እንዳይኖር በበደሉ እንዳይቀጥል ላልፈጠረውና ወደዚህ ዓለም ላመጣው ለዲያብሎስ ተገዢ ሆኖ እንዳይኖር እርሱ ወዶና ፈቅዶ ለማዳን ቃል ገብቶ ያን የማዳን ቃሉን የፈጸመ ትናንትና አድናለሁ የሚለውን ቃል ትናንትና በመስቀል ተሰቅሎ እግዚአብሔር አምላካችን ያንን ተስፋ ፈጸመ። ሰው እንደወደቀ ይቀራል ሳይል በድለሃል አጥፍተሃልና በዚያው በጥፋት ትቀጥላለህ እዚያው አልፈልግህም ሳይል ሰው ሳይፈልገው እሱ ፈልጎ ወደዚህ ምድር ላይ መጥቶ የገባውን ቃል ኪዳን ትናንትና በመስቀል ላይ ተሰቅሎ ሙቶ ቃሉን ፈጸመ። የሰውን ልጅነት መለሰ። ተሰዶ የነበረውን ርቆ የነበረውን ከጸጋ እግዚአብሔር ከልጅነት ወጥቶ የነበረውን የሰውን ልጅ በመስቀል ላይ ተሰቅሎ ልጅነቱን መለሰ፣ ጸጋውን መለሰ፣ ማንነቱን አረጋገጠለት። በደሙ ማይተምነት በደሙ ፈሳሽነት የሰውን ልጅ ጨልሞበት የነበረውን የሕይወት ጨለማውን አበራለት እና 9 ሰዓት ላይ አምላካችን እግዚአብሔር ነፍሱ ከስጋው ከተለየች በኋላ ከ9 ሰዓት እስከ 11 ሰዓት በመስቀል ላይ ተሰቅሎ አምላካችን እግዚአብሔር ቆይቷል። 11 ሰዓት ላይ የሚወዱት የሚያከብሩት 2 ግለሰቦች መጥተው ኒቆዲሞስ የተባለና ዮሴፍ የተባሉ 2 ሰዎች መጥተው ጲላጦስን ለመኑት። ሰው ከሞተ በኋላ ወደ መቃብር ነው የሚወርደው። ቢያጠፋም ባያጠፋም ክፉ ቢሆንም ደግ ቢሆንም መቼም ነፍስ ከሥጋ ከተለየ በኋላ የሰው ልጅ ወደ መቃብር ነው የሚወርደውና እባክህን አውርደን እንደ ስርዓቱ እንደ ሕጉ እንደ አካባቢያችን ባህል አድርገን እንቅበረው ብለው ጲላጦስን ለመኑት። ምክንያቱም ንጉሥ የገደለውን አንበሳ የሰበረውን ማንም የሚደፍር የለም። አውርደን እንደሚገባ አድርገን እባክህን እንቅበር፣ ስጠን ሥጋውን። በዚያውም ላይ ነገ ሰንበት ነው፣ ከጅቢታ እና ስጋት ቢበመሳፈን ይሆን እነዚህ ሥጋዎች ተሰቅለው በመስቀል ላይ ተሰቅለው እንዳይሰነብቱ እባክህ ስጠን አሉ። ትናንትና በ11 ሰዓት ማለት ነው። ምክንያቱም በዘመኑ ቅዳሜ ጠንቅቀው ነበር የሚያከብሩት የነበረ። እንዳሁኑ ሳይሆን ጠንቅቀው ቅዳሜ የሚያከብሯት ታላቅ በዓላቸውን አታዩ። እንደተሰቀለ እንዳይሰነብት አውርደን እንቅበረው ስጠን ብለው ጲላጦስ አገረ ገዢውን ለመኑት። ዮሴፍና ኒቆዲሞስ የተባሉ 2 ደጋግ አባቶች ጲላጦስን ፈቀደላቸውና አውርዳችሁ እንደ ሕጋችሁ አድርጋችሁ ቅበሩ ብሎ ፈቀደላቸው።
በቀኝና በግራ የተሰቀሉትን ሁለቱን ወንበዴዎችን ጭንጭናቸውን እየቆረጡ እየሰበሩ አወረዷቸው ነው የሚለው። ሌላዎቹ አምላካችን እግዚአብሔርን ግን ቅዱስ ዮሴፍና ኒቆዲሞስ ቀርበው እያመሰገኑ ሞት የማይገባ መለኮት ለእኛ ስትል ለዓለሙ ስትል ሞት ዓለማት በእጅህ የተያዙ ፍጥረታት ሁሉ በእጅህ የተያዙ ሁሉን ማዳን መግደል የምትችል ስትሆን ለሰው ልጅ ስትል ሞትን ቀመስ። ክብር ይገባሃል፣ ምስጋና ይገባሃል እያሉ ከመስቀሉ አውርደው ዮሴፍ ንጹሕ የሆነ ጋቢ አምጥቶ በፍታ በድርብ ይላል። በፍታ ማለት ጋቢ ማለት ነው። ንጹሕ ጋቢ አምጥቶ ሰው ያለበሰው አዲስ ጋቢ አምጥቶ በዚያውም ላይ ደግሞ ድንገት እንድናድስል ነፍሴ ከሥጋ የተለየች እንደሆነ መቃብሬን አዘጋጅቼ መቆየት አለብኝ ብሎ ባለጸጋ ነበርና ወይም ባለሀብት ነበርና የራሱ ያሰራው መቃብር ነበረ። ከዚያ ወስዶ ለመቅበር የራሱን በፍታ አምጥቶ ጋቢ አምጥቶ ሊገንዙት ሳሉ አምላካችን እግዚአብሔር በሥጋ የሞተ ቢሆንም በመለኮቱ ደግሞ ሕያው ነውና ዓይኑን ግልጥጥ አድርጎ ወግ አድርጎ ዓይኑን አያቸው። ለምንድን ነው እንደ ተራ ሰው እንዳንድ ግለሰብ ዝም ብላችሁ ትገንዙኛላችሁሳ ለምንድን ነው ብሎ ደቀ መዛሙርቱን ኒቆዲሞስንና ዮሴፍን ጠየቃቸው። አምላካችን እግዚአብሔር ሆይ ምን እያልን እንገንዝ? ምን የምንለው ነገር አለ ብለው እነሱ ሲናገሩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው መለኮት የማይታመመው መለኮት ታመመ፣ ተሰቀለ፣ ሞተ፣ በሦስተኛው ቀን ደግሞ ይነሳል እያላችሁ ገንዙኝ አላቸውና ዛሬ ቤተክርስቲያናችን ዓመት እስከ ዓመት የምትገለገልበትን ኪዳን የሚባለውን መጽሐፍ ደረሰላቸው ወይም ገለጸላቸው። ታዲያ በዚህ መሰረት እነሱም ይህን የገለጸላቸውን የነገራቸውን ኪዳንን እያሉ አምላካችን እግዚአብሔርን በ11 ሰዓት እየገለጹ ወደ መቃብር ሲያወርዱ በአካለ ነፍስ ደግሞ ወደ ሲኦል ወርዶ ሥጋ ወደ መቃብር እየወረደ በአካለ ነፍስ ደግሞ ክርስቶስ ወደ ሲኦል ወርዶ የሲኦል ነፍሳትን ትላንትና በረሩ 11 ሰዓት አውጥቷል። ሥጋ ደግሞ ወደ መቃብር እየወረደ ነበር። ታዲያ ይህ ዕለት ምንድን ነው ካለ ዓለምን የፈጠረው ዓለምን ፈጥሮ በመሃል እጁ የያዘው ሰማይና በሰማያት ያሉ ምድርና በምድር ያለው ከምድር በበታች ያለው ማንኛው ፍጥረት ሁሉ በእጁ የተያዘው አምላክ እንዳንድ ግለሰብ እንዳንድ ተራ ሰው በመቃብር ውስጥ የዋለባት ዕለት ናት። ይችላል በተለየ መንገድ አምላካችን እግዚአብሔር በለበሰው ሥጋ ሰውን ለማዳን ሲል ለሰው ልጅ ሲል ሞትን ቀምሶ ሞትን ሙቶ ለሞት ተገዥ ሆኖ ወልድኔ ይገኒ ለዘአግነየ ሎቱ እግዚአብሔር ወልድን ሁሉን ላስገዛለን ለሞት ይገዛል ይላል ቅዱስ ጳውሎስ። ወልድ እግዚአብሔር አለ ሁሉን ላስገዛለን። መቼም ለሞት የማይገዛ ማንም የለም። ሥጋ የለበሰ ሁሉ ለሞት ይገዛል። ሥጋ ያልለበሰ ብቻ ነው ሞት የማይገዛው። ሞትን የማይቀምስ ሥጋ ያልለበሱ መላእክት ብቻ ናቸው። ሰው የሆነ ሁሉ ሞትን ይሞታል፣ ሞት ይገዛዋል። ስለዚህ ቅዱስ ጳውሎስ ጋር ሁሉን ላስገዛለን ለሞት ተገዥ ሆነ ይለዋል እግዚአብሔር። ክብርና ምስጋና ለእርሱ ይድረሰውና ሁሉን ላስገዛለን ሁሉን ላበረከተልን ለሞት ተገዥ ሆነ። ስለዚህ እግዚአብሔር አምላካችን በለበሰው ሥጋ ለሰው ልጅ ሲል
ለሞት ተገዥ ሆኖ ሞትን ቀርቶ በዛሬው ዕለት እንዳንድ ግለሰብ እንዳንድ ተራ ሰው በመቃብር ውስጥ የዋለባት ቀን በመሆኗ ቅዳም ስዑር ትባላለች። ይህ ማለት የተሻረችዋ ቅዳሜ ማለት ነው። የተሻረችዋ ቅዳሜ ማለት ነው። በምንድን ነው የተሻረች ካለ ዓመት እስከ ዓመት ቅዳሜ ቀን መጾም አይፈቀድም። የሚፈቀደው እንደ ዘንድሮው ጥምቀት ሰኞ ከሆነ ቅዳሜ ቀን ከ6 ሰዓት ቢበዛ እስከ 7 ሰዓት ይጾማል። ከዚያ ውጭ ከ6 እና ከ7 ሰዓት ውጭ ቅዳሜ ቀን መጾም አይፈቀድም። በዚህ ቀን ግን አምላካችን እግዚአብሔር በመቃብር ውስጥ የዋለባት ቀን ስለሆነ ማንኛውም ሰው የሚጾማት ዕለት ናት። እስከ ምሸት ብቻ አይደለም፣ እስከ ትንሣኤው እስከ 9 ሰዓት ድረስ ጾም ነው። አይበላም። ይቀር የማይበላባት ቀን እግዚአብሔር አምላካችን የባሕርይ አምላክ ሲሆን ለሞት ተገዥ ሆኖ ሰውን ለማዳን ብሎ ሞትን ቀምሶ ትናንትና 11 ሰዓት ተቀብሮ በዚች ቀን መቃብር ውስጥ ስለዋለ አባቶቻችን ሐዋርያት ደግሞ እሱ በመቃብር ውስጥ ሆኖ እነሳነው ብሎናል። እሱ ሳይነሳ አንበላም ብለው አክብረውባት የዋሉ ቀን እነሱ አክብረው እኛም እንድናከብር ስላልተሰሩባት ቀን በመቃብር ውስጥ ሆኖ እኛ አንበላም ከዛ ደስታ እናደርግም ስጋችንን አናስደስትም ብለው የዋሉባት ቀን በመሆኗ ቅዳም ስዑር የተሻለችዋ ቅዳሜ ትባላለች። የተሻለችው በስራ ሳይሆን በጾም የተሻለች ማለት ነው። ማንኛውም ሰው ይጾማል። ማንኛውም ሰው። ስለዚህ ይህች ዕለት ማናት ካለ አምላካችን እግዚአብሔር ለሰው ልጅ ሲል ስለሞተ በሞት ስለተገዛ በመቃብር ውስጥ የዋለባት ዕለት ናት። ይህች ዕለት ክርስቶስን እኛም ደግሞ አመጠን የምናስብባት ሞት የማይገባ ሰው ለእኛ ብለህ ሙተህ በመቃብር ውስጥ እንዳንድ ደካማ ሰው አደር ብለን የምናመሰግንባት ታላቅ ዕለት ናት። ይህች ዕለት አባቶቻችንን ቅዱሳን ሐዋርያት ባለፈው ስንል እንደነበረው የቻለ ሰው በዚህ ሳምንት ላይ እሑድ ተመግቦ ማክሰኞ ተመግቦ ሐሙስ ተመግቦ ነገ እሑድ እንዲመገብ ይላሉ። ባለፈው ሆሳዕና እሑድ ይመገባል፣ ሰኞ ይውላል፣ ማክሰኞ ይበላል። ማክሰኞ በልቶ ረቡዕ ይውላል፣ ሐሙስ ይበላል። ሐሙስ በልቶ ዓርብን ቅዳሜን አክሎ እሑድ ይበላል። ያልቻለ ሰው ደግሞ ሰኞንም ማክሰኞንም ረቡዕንም በልቶ ሐሙስንም በልቶ ዓርብንና ቅዳሜን ያክፍል ይላሉ። ሁለቱን ቀን ለማክፈልም ደግሞ ከከበደው ዓርብ በልቶ እራቱን ቅዳሜ ግን ማክፈል አለ፣ የግድ ነው። ቅዳሜ የግድ ነው። እንግዲህ ሰው ደካማ ነው። ማንነታችን የምናውቅ እኛ ነን። ቤተክርስቲያን አሁን ከባድ ሸክም አታሸክምም። ቤተክርስቲያን ከባድ ሸክም አታሸክምም። ወይታጽጎሙ ጾረ ክቡደ ከባድ ሸክም አታሸክሟቸው ይላል አምላካችን እግዚአብሔር። ከሆነ ከተቻለ እንደ ቤተክርስቲያን አስተምሮ እንደ ሃይማኖታችን አስተምሮ በዛሬው ቀን መብላት አይፈቀድም። ካልተቻለ ግን ውስጣችን የምናውቅ እኛ ነን። መቼም ሰው እስከሚደክም ነው እንጂ እስከሚሞት አይደለም። እስከሚደክም ነው። ዋናው ዓላማው ስጋን ለእግዚአብሔር ማስገዛት ነው። ነፍስን ለእግዚአብሔር ማስገዛት ነው። ሰውነትን ለእግዚአብሔር መስዋዕት አድርጎ መስጠት ነው። ሰው በጾመው ልክ፣ በጸለየው ልክ፣ በሰገደው ልክ፣ በመጸወተው ልክ፣ በሰጠው ስጦታ ልክ ይሰጠዋል። ስለዚህ ከቻልን ብናከፍል መልካም ነው። አባቶቻችን
አሮስን ጨምረው አረበ ጨምረው እኛ ደግሞ ቢያንስ እንኳን እችንን ቀን በዚህ መልኩ ማክበራነት ብለን ካለ አምላካችን እግዚአብሔር በመቃብር የዋለባት ቀን ስለሆነች ማለት ነው እና እነዚያ ፈሪሳውያን ግን ምን ያሉ በሦስተኛው ቀን እነሳለሁ ብሏል። ስለዚህ ደቀ መዛሙርቱ መጥተው ሰርቀው ወስደው ተነሳ እንዳይሉን መቃብሩ መጠበቅ አለበት አሉና ትናንትና ብዙ ሰው የሚያነሳው ታላቅ ድንጋይ ወስደው ገደሉን መቃብሩን ድንጋይ ጫኑት። ከጫኑ በኋላ ደግሞ ጠባቂ አስቀመጡበት። ብዙ ሰራዊት አስቀመጡበት። ጠብቁ። መቼም ሰው ትናንትና ከዛት ወዲያ ሲያስተምር እሞታለሁ፣ እሰቀላለሁ፣ እሞታለሁ ነገር ግን በሦስተኛው ቀን እነሳለሁ ሲል ነበረ። እሱ አይነሳም። ነገር ግን ደቀ መዛሙርቱ መጥተው ሰርቀው ወስደው ከሙታን ተለይቶ ተነሳ ብለው ሀገሩን እንዳያውቁት ጠብቁት ብለው ደግሞ ድንጋይ ከጫኑ በኋላ በንጉሱ ቁልፍም በእነሱ ቁልፍም አልተባበር ብለው ንጉሱ ሰራዊቱን አላምን ብሎ ሰራዊቱ ደግሞ ንጉሱን አላምን ብለው በሁለት ቁልፍ ተቆለፈ። መቃብሩ ዮሴፍ ያሰራው መቃብር የብረት መዝጊያ ነው። ውስጡ ላይ ግራውንድ ነው፣ መዝጊያ ነው። ከዚያ መዝጊያው ላይ ደግሞ ታላቅ ድንጋይ ደግሞ አቀባለው እንደገና ጫኑት። ያንን ሲቆልፉ እነሱ ሌላ ቦታ መሰው ገዝተው ቆለፉት። ንጉሱ ይሰድብናል ብለው ንጉሱም ደግሞ የራሱን ጥፋት ወርወር ቆለፈው። እነሱ በገንዘብ ተገዝተው አውርደው ይሰዱታል ባለመተማመን። እነሱ ግን ምን ያሉ ከቀደመው በደሉ ከቀደመው ጥፋቱ የኋላ ጥፋቱ ይበልጣል። ከዚህ ቀደም ድውያንን ፈወሰ፣ ሙታን አነሳው፣ ለምጽ አነሳው ሲል ነበረ። አሁን ደግሞ በሰው ኃይል ተነስቶ ተነሳው ያለ እንደሆነ የበለጠ በደል ነው ሊሰራ። ስለዚህ መቃብሩ መጠበቅ አለበት ብሎ ይህ ቀን እንዳለ ከሰዓት 11 ሰዓት ጀምሮ የሌሊቱ ሲጠብቁ አደሩ። እንግዲህ በሁለት ቁልፍ ተቆልፏል። የብረት መዝጊያ ነው። ከዚያውም ላይ ድንጋይ አለበት፣ ታላቅ ድንጋይ። የሌሊቱ ሲጠብቁ አደሩ። አሁን ይህ ቀን እንደምታስጠብቁ አሉ። የሌሊቱ ሲጠብቁ የሌሊት ላይ ግን ሁሎችም አልቀለጣቸው ሳለ አምላካችን እግዚአብሔር መቃብር ክፈቱልኝ፣ ድንጋዩን አንሱልኝ ሳይል በአምላክነቱ መቃብሩን ከፍቶ በራሱ ተነሳ። ተመልከቱ። ጠባቂያ ሁሉ ዘበኛ አለ፣ ግን ሁሉም ወድቋል። ሁሉም ወድቋል። እሱ ግን በአምላክነቱ መቃብሩን ክፈቱልኝ፣ ድንጋዩን አንሱልኝ ሳይል የተዘጋውን መዝጊያ የተጫነውን ድንጋይ አንሱልኝ ሳይል ተነሳ። ታዲያ ዋና ሲታይ የለም። ተጠየቁ፣ ጠየቋቸው። አንዳንዶቹ 5 ገበያ ሕዝብ መጥቶ ወሰደው አሉ። ብዙ ሕዝብ ነው የሚከተለው የነበረና 5 ገበያ ሕዝብ መጥቶ እኛን አንገላቱ ወሰደብን አለ። አንዳንዶቹ ደግሞ 12ቱ ሐዋርያት ናቸው፣ ከዋለበት የሚውሉት ካደረበት የሚያሉት መጥተው እነሱ ናቸው የወሰዱብን አሉ። ሌላዎቹ ደግሞ 3ቱ ደቀ መዛሙርት ናቸው፣ ቅዱስ ዮሴፍ፣ ጴጥሮስ፣ ዮሐንስና ያዕቆብ 3 ናቸው መጥተው የወሰዱት አሉ። 3ቱ ባለሟሎቹ እኛ የሚወዳቸው ወደ ደብረ ታቦር ይዟቸው ወጥቶ የነበረ በደብረ ዘይት ምስጢሩን የገለጸላቸው 3ቱ ደቀ መዛሙርቱ ጴጥሮስ፣ ዮሐንስና ያዕቆብ ናቸው አሉ። ሌላዎቹ ግን ምን አሉ? ደግሞ እኛ ተኝተን ነበረ አላየንም። ሁሉ እነዚህ ይሻላሉ። እኛ ተኝተን ነበረ አላየንም፣ እነዚህ ይሻላሉ። እንግዲህ ተመልከቱ፣ አምላክነቱን ላለማመን፣ ንጉሥነቱን ላለማመን፣ አዳኝነቱን ላለማመን የሚፈጠረውን ዘዴ የቀደመችው ከቀደመው በደሉ የኋላ በደሉ ይበልጣል ብሎ የነበረ ተመልከቱ። ታዲያ ሌሊት ላይ አምላካችን እግዚአብሔር
በእንደዚህ አይነት መልኩ ብርሃነ መለኮቱን ገልጦ መቃብርን አሳፍሮ መቃብርን ሙስና መቃብርን አጥፍቶ ልጅነታችንን ካሳችን የተፈጸመበት ደግሞ ዋነኛው ደግሞ ትንሣኤው ነው። ስለዚህ ነው እነዚያ ሰዎችን አጥብቀህ አስጠብቅልን፣ አጥብቀህ ቆልፍልን ብለው ነበርና አምላካችን ግን ምንም የሚሳነው አምላክ መቃብሩን ከፍቶና ድንጋያትን ሳይል ብርሃነ መለኮቱን ገልጾ ተነስቷልና ይችላል። ቅዳም ስዑር የምትባለዋ የሰው ልጅ የሚጾማት በመሆኑ ነው ማለት ነው። እንግዲህ ከዚህ አንጻር ያው አሁን እኛ ጨለማ የሚታደር የነበረ ትናንትና ሲጠበጠብ በነበረው ሰዓት ነበረ። ጨለማ የሚታደር ትናንትና 11 ሰዓት ነበረ። ነገር ግን አባቶቻችን ምን ያሉ ይህ ጨለማ ለሽመት አረጋውያን ለሕፃናት ሕማሙን እያስታወሰ ሲጾም ሲጸልይ ሲሰግድ ለነበረው ሁሉ መድረስ አለበት፣ የምስራች ነውና። ታዲያ በዚያ ሰዓት ደግሞ አይዳረስም ማለት ይመሻል። አረጋውያን እንደዚሁ ወደዚህ ቦታ ለመምጣት፣ ሕፃናቱ ወደዚህ ቦታ መጥተው ለመቀበል፣ ካህናቱ ደግሞ ወደ ሰፈሪቱ ለመስጠት ጊዜ የለም፣ መሽቷል። ታዲያሳ ጠዋቱ ገብረ ሰላመ በመስቀሉ ብለው ሊቃውንቱ አገልግሎቱን ጨርሰው መጨረሻ ላይ ሲያውጁ በዚያ ተገብቶ መሰጠት አለበት ተብለው አባቶቻችን በዛሬው ዕለት እንዲሰጥ ስራ ሰጥተውልናል። በዛሬው ዕለት እንዲሰጥ ይህ ከአባታችን ከኖኅ ታሪክ ጋራ የሚያያዝ ነው። ስለዚህ ይህ ጨለማ የምንቀበልበት ባዕድ አምልኮት አይደለም። የሆሳዕና ወይራ ዘንባባ ይዘን የምናመሰግነው ባዕድ አምልኮት አይደለም። ዛሬም ጨለማ ይዘን ለምስራች እያለ አባቶቻችን ለምስራች እያሉ የሚሰጡን እኛም ደግሞ ከራሳችን ላይ የምንጠመጥነው ባዕድ አምልኮት አይደለም። እምነታችን የሚፈቅደው የእምነታችን መግለጫ ነው። የበረከትን ምሳሌ ነው። የድነታችን ምልክት ናት። ሰው ከገሃነመ እሳት ወጥቶ ወደ መንግሥተ ሰማያት ወደ ገነት እንደገባ በኃጢአት የደረቀው በኃጢአት የከሰለው ሕይወቱ በክርስቶስ መስቀል አማካይነት ሕይወታችን እንደለመለመ ሕይወታችን እንደተመለሰልን የምናጠይቅበት የሕይወታችን ልምላሜ ምሳሌ ነው እንጂ ባዕድ አምልኮት አይደለምና ይህንን በእነዚህ መልኩ መረዳት አለብን። እንግዲህ እኛ እናንተን ላለማቆየት ስለነበረ ጊዜ ሁሉ አምላካችን ስሙ ለዘላለም የተመሰገነ ይሁን። በእንደዚህ መልኩ እውነት ለመናገር በእንደዚህ መልኩ ጥሩ የሆነ ሳምንት የሰነበተ ጾሙ፣ ጸሎቱ፣ ስግደቱ፣ አገልግሎቱ እንደምታዩት አገልግሎቱ በዚህ ቦታ ላይ ዓመት እስከ ዓመት ነው። የተለየ ያው እንዲያው ውሎ ሆነ ነው እንጂ ዓመት እስከ ዓመት በዚህ ቦታ እናንተም ስታስቀድሱ ሆነ ምስሉ ስለምታዩት መቼም የሚታይ ነገር ነው። ዓመት እስከ ዓመት በተለየ ሁኔታ ግን ደግሞ በዚህ ሳምንት የተለየ አገልግሎት የተለየ ድካም ነውና የነበረ ለዚህ ያደረሰን ጾመን ጸልየን ሰግደን ለዚህ ያደረሰን ለዚህ ጊዜ ያደረሰን አምላካችን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። እንዲህ ደክመን ደግሞ በጥቃቅን ነገር ዋጋ አልባ እንዳትሆኑ ወገኖችን፣ እንዲያው ደክመን ጥሩ ሳምንት የሰነበተ ጥሩ ወራት ናቸው ያለፉ። የጾም ወር ደስ የሚል ነበረ። ሰላም የሰፈነበት፣ ፍቅር የሰፈነበት፣ ጸጥታ የሰፈነበት ሳምንት ወር ቀናት ናቸው የነበሩ። ግን ይህ ያህል ደክመን ይህ ያህል ኑረን መጨረሻ ላይ እንዳናበላሸው በተለይ ነፍስ የሚለየው ነፍስ ያለውን ነገር ለመሰዋት ሰዓት መጠበቅ ወሳኝ ነው። ዶሮ ለማረድ፣ በግ ለማረድ፣ ከብት ለማረድ ጊዜ ወሳኝ ነው። ስጋ ወገኖች ይደርሳል። ነገር ጊዜ ጀምረን ብናለው ይደርሳል እኮ ቀኑ ሰፊ ነው። እግዚአብሔር ብቻ ጤናውን ይስጠን።
ሰላሙን ይስጠን፣ ፍቅሩን ይስጠን እንጂ ቀኑ ብዙ ነው። ነገር ብቻ አይደለም፣ ገና ሳቀናለን። ስለዚህ ለጥቂት ሰዓት ብለን ሰዓቱን ማክበር ወሳኝ። ብናከብር እንከብራለን። ብናከብረው ቤታችን ሕይወታችን ይባረካልና በእንደዚህ መልኩ እንዳንቸኩል ከቻለ መጠን አስቀድሰን የምንችል ሰዎች ሆነን የማንችል ሰዎች ደግሞ አስቀድሰን ተባርከን ይብሉን ብለን አሁን ይብሉ ሳለ ተርተናል አይደል? ስለዚህ ይብሉ